ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ኢትዮጵያ፣ ግብጽ፣ ብራዚል በዓለም አቀፍ ቱሪስቶች እንዲመረጡ ያደረጋቸው ሚስጥር ምንድን ነው? ዓለም አቀፍ ቱሪዝም ከመቼውም በላይ እየተነቃቃ ነው። በአውሮፓውያኑ 2025 1.5 ቢሊዮን ቱሪስቶች የተለያዩ ሀገራትን ጎብኝተዋል። በሀገራት ዝርዝር ከተካተቱ መካከል ኢትዮጵያ ተጠቃሽ ናት። የተባበሩት መንግስታት ባስቀመጠው የዓለም አቀፍ የቱሪስት መለኪያ መሰረት ጉብኝቶች 4 በመቶ ጨምረዋል። ይህም ከኮሮና ቫይረስ ወረርሽኝ በፊት ከነበረው ጋር የሚነጻጸር ነው። በዓለም ከፍተኛ ጎብኚዎች የምታስተናግደው አውሮፓ ናት። በ2024 ከነበረው የጎብኚዎች መጠን የአምናው 6 በመቶ ጨምሯል። ባለፈው የአውሮፓ ዓመት ብቻ 800 ሚሊዮን ሰዎች አውሮፓን ጎብኝተዋል። በርካታ ቱሪስት ካስተናገዱ ሀገራት መካከል በጎብኚዎቹ ቁጥር በቅደም ተከተል የተቀመጡት ብራዚል 37%፣ ቡታን 30%፣ ግብጽ 20%፣ ኢትዮጵያ 15% እና ሲሸልስ 13% ይጠቀሳሉ። ሪቬጎርቲ የተባለው አስጎብኚ ድርጅት ሥራ አስኪያጅ ስቲቬን ቬጎር እነዚህ ሀገራት እንደ መዳረሻ በመውሰድ ረገድ ታዋቂ እየሆኑ መጥተዋል ይላል። ወርልድ ቱሪዝም ባሮሜትር በተሰኘው ዝርዝር ውስጥ የተካተቱና የቱሪዝም ፍሰታቸው ከፍተኛ የሆኑ ሀገራት በዝርዝር እንመለከታለን። በአፍሪካ ውስጥ ካለው ጠቅላላ የቱሪዝም እድገት የኢትዮጵያ 8 በመቶውን ድርሻ ይዛል። በዝርዝሩ ውስጥ ከፍተኛ ቀጠናዊ የቱሪዝም እድገት ከተስተዋለባቸው ሀገራት አንዷ ኢትዮጵያ ናት። በትግራይ ጦርነት ምክንያት ተቀዛቅዞ የቆየው ቱሪዝም በረራዎቹ ከተከፈቱ በኋላ ማገገሙ ተገልጿል። በኢንቨስትመንት በኩል ካለው መሻሻል በተጨማሪ ተጓዦች ወደ ኢትዮጵያ እያቀኑ መሆኑ ተገልጿል። እንደ ቪዚት ኢትዮጵያ ያሉ ንቅናቄዎች እንዲሁም የሆቴሎችና ሌሎች አገልግሎት ሰጪዎች መሻሻል የቱሪስቶች ፍላጎት ከፍተኛ እንዲሆን አስተዋጽኦ አበርክተዋል። የኒው ፓዝ ኤክስፔዲሽን አስጎብኚ ድርጅት መስራች ዮርጌ ሳላስ ለረዥም ጊዜ ደንበኞችን የሆኑትን ተጓዥ ወደ ኢትዮጵያ የመሄድ ፍላጎታቸው ጨምሯል። ለዓመታት የጉዞ እቅዳቸው ሲለወጡ የቆዩ ቱሪስቶችም አሁን ላይ ለመጓዝ ዝግጁ ናቸው ይላል። የተለያዩ የአደባባይ ክንውኖች የሚማርካቸው ወጣት ተጓዦች ቁጥር ከፍተኛ እየሆነ እንደመጣም ያስረዳል። የቲምቡክቱ አስጎብኚ ድርጅት ሥራ አስኪያጅ ጆኒ ፕሪንስ እንደሚለው እንደ አውሮፓውያን 2024 እስከ 2025 ባሉት ወራት ወደ ኢትዮጵያ ለመጓዝ ያለው ፍላጎት 40 በመቶ አንሰራርቷል። ቱሪስቶች ወደ ኢትዮጵያና ወደ ግብጽ ያለ ፍርሃት መጓዝ ጀምረዋል። በዚህ ዓመት ኢትዮጵያ ለመጎብኘት የተመዘገቡ የትምህርት ቡድኖች ከ20 በላይ ናቸው ሲልም ያስረዳል። ኢትዮጵያ በተለይ የቀሪ አካል ምርምር፣ የስነ-ስብ ጥናት እንዲሁም ተፈጥሮ ለሚማርካቸው ቱሪስቶች ተመራጭ መዳረሻ መሆኗ ሰላስ ያስረዳል። የላሊበላ ውቅር አብያተ ክርስቲያን፣ የጎንደር ቤተ መንግስትና ሰሜን ተራሮች ዋነኛ መዳረሻ ናቸው። በሰሜን ተራሮች ጨላዳ ዝንጀሮ የሚጎበኝና ወደ ኦሞ ሸለቆ የሚጓዙ ጎብኚዎችም በርካታ ናቸው። በኢትዮጵያ ዘመናት ያስቆጠሩ ባህላዊ ክንውኖች ለመመልከትም ቱሪስቶች ይጓዛሉ። በግብጽ ያለው የቱሪስት ፍሰት 20 በመቶ ተጨማሪ አሳይቷል። ከኮሮና ቫይረስ በኋላ ቱሪዝማቸው በፍጥነት ካገገመ ሀገራት መካከል ትጠቀሳለች። ለረዥም ጊዜ በጉጉት ሲጠበቅ የነበረው የግብጽ ትልቁ ሙዚየም መከፈቱ ቱሪስቶች እየሳበ ነው። ከ20 ዓመት በላይ ሲጠበቅ የቆየው ሙዚየም ነው። ሙዚየሙ እስኪከፈት ሲጠብቁ የነበሩና ሌሎች መዳረሻዎችን ለመጎብኘት እቅድ የያዙ ቱሪስቶችም እየመጡ ነው ይላል። ሙዚየሙ ፒራሚዶች አቅራቢያ የሚገኝ መሆኑ ለቱሪስቶች ቀላል አድርጎታል። ፕሪንስ እንደሚለው በግብጽ የቱሪስቶች ቁጥር 50 በመቶ የጨመረው እንደ አውሮፓውያኑ ከ2024 እስከ 2025 ባሉ ወራት ነው። ግብጽ ለቱሪስቶች ደህንነት የተጠበቀ ሀገር መሆኑ ቤተሰቦች ከልጆቻቸው ጋር እንዲጓዙና ሴቶችም ብቻቸውን ወደ ሀገሪቱ እንዲያቀኑ ምክንያት ሆኗል። በአውሮፓውያኑ 2027 የፀሐይ ግርዶሽ በግብጽ ለማየት እየተጠባበቁ የሚገኙ ቱሪስቶችም ይጠቀሳሉ። በናይል ወንዝ ላይ የሚደረግ ሽርሽር ቱሪስቶች ከሚመርጧቸው ክንውኖች አንዱ ነው።
በአውሮፓ ላለፉት 50 ዓመታት የሰራው ቦት ባይክ ቱሪስት አስጎብኚ ድርጅት ግብጽ መዳረሻ በዝርዝር ውስጥ አካቷል። ስራ አስኪያጅ ላውረንስ ዊንክል በሳይክል የቱሪስት መዳረሻዎችን መጎብኘት እየተለመደ ነው፣ ጊዜ ወስዶ እያንዳንዱ መዳረሻ መጎብኘትም ይቻላል ይላል። ብራዚል በየዓመቱ የምታስመዘግበው የቱሪስቶች ቁጥር ከጊዜ ወደ ጊዜ እየጨመረ መጥቷል። በአውሮፓውያኑ 2025 የሀገራት የቱሪስቶች ፍሰት 37 በመቶ አድጓል። የብራዚል ዓለም አቀፍ ቱሪዝም ተቋም በመንግስትና በግል ባለሀብቶች ጥምረት አውሮፕላን ማረፊያዎች በማዘመንና አዳዲስ የአውሮፕላን ጉዞ መስመሮችን በመዘርጋት ጎብኚዎች ለመሳብ ይሞክራል። ብራዚል ዓለም አቀፍ ቱሪዝም ለማሳደግ የወሰደቻቸው እርምጃዎችም ከፍተኛ ለውጥ አምጥተዋል። የብራዚል ዓለም አቀፍ ቱሪዝም መስሪያ ቤትም ፕሬዚዳንት ማርሴሎ ፌሊክሶ አዳዲስ የአውሮፕላን ጉዞ መስመሮች መዘርጋት የብራዚል ዓለም አቀፍ ቱሪዝም እያሳደገ ነው ይላሉ። የማይነር ሆቴል ምክትል ፕሬዚዳንት ማርኮ አማርላም በዚህ ሀሳብ ይስማማሉ። በሩ የተካሄደው ኦሎምፒክ እንዲሁም የዓለም ዋንጫ እና በቀጣይ ዓመት የሚጠበቀው የሴቶች የዓለም ዋንጫ የብራዚል ቱሪስት የጀርባ አጥንት ናቸው። ብራዚል በሙዚቃና በምግብ ጥሩ ስም አግኝታለች። ለተፈጥሮ ቅድሚያ የሚሰጡ እና ከቤተሰቦቻቸው ጋር የሚጓዙ ቱሪስቶችን ቁጥር ጨምሯል። ብራዚል ከ90,000 ኪሎ ሜትር በላይ የባህር ዳርቻ አላት። የቀድሞ ማህበረሰብ መገኛም ናት። የግሎባል ቪዚሽን አክሰስ አስጎብኚ ድርጅት ስራ አስኪያጅ ጄዜል አብራሆ እንደምትለው መዳረሻዎችና ክንውኖች በተገቢው መንገድ ማስተዋወቅ የጎላ ሚና አለው። በመዳረሻዎቹ አካባቢ ለሚኖሩ ማህበረሰቦች ቅድሚያ መስጠትም ትጠቅሳለች። ሴሸልስ የቱሪዝም ፍሰቷ በ13 በመቶ ማሳደግ ችላለች። በአፍሪካ የቱሪዝም ሰንጠረዥ ላይ በቀዳሚነት ከሚጠቀሱት መካከልም ናት። የሀገሪቱ ቱሪዝም ሚኒስቴር በመንግስትና በግል ባለሀብቶች መካከል ያለ ጥምረትም ያበረታታል። የሀገሪቱ የቱሪዝም ሚኒስቴር ጸሐፊ ሼሪን ፍራንሲስ እንደሚናገሩት የሀገሪቱ ቱሪዝም እያደገ ይህ ጥምረት ከፍተኛው ሚና ተጫውቷል። ሴሸልስ የጫጉላ ሽርሽር መዳረሻ በመሆን ዝነኛ ስትሆን አሁን ሌሎች የቱሪስት መስህቦችን እያስተዋወቀች ነው። የአናናተራ ማያ ሴሸልስ ቪላስ ስራ አስኪያጅ ናጂ ኢስታ ከባህር ዳርቻ ሽርሽር በተጨማሪ ፏፏቴ ማየት፣ የእሳት ዳር ጨዋታ እና ቆንጆ ምግብ እናቀርባለን ትላለች። ሴሸልስ በብዛት የሚጎበኙ ጥንዶች እና የሴሸልስ የቱሪስት መዳረሻዎች ለአትክልት ተመጋቢዎች የሚሆን የምግብ ዝርዝር ለማዘጋጀት በሌሎች መንገዶች የቱሪስቶች ስብጥሩንም ለማስፋት ይሞክራሉ። ሴሸልስ 30 በመቶ የውቅያኖስ ክፍሏን ጥብቅ አካባቢ በማድረግ ትታወቃለች። ቡታና በሂማል ተራሮች አቅራቢያ የምትገኘው ቡታና ለመጀመሪያ ጊዜ በሯን ለቱሪስት ክፍት ያደረገችው በአውሮፓውያኑ በ1970 አካባቢ ነበር። በአውሮፓውያኑ 2025 ብቻ የቱሪስት ፍሰት ወደ 30 በመቶ ደርሷል። ቱሪስቶች ለቡታና የዘላቂ እድገት የሚውል ዕለታዊ $100 ክፍያ ይከፍላሉ። ይህም የቱሪስት መዳረሻዎች ለማዘመንና ሀገሬውን ለመጠቀም ይውላል። የቡታንያ የቀድሞ ጠቅላይ ሚኒስትር ዶክተር ሉታያ ሀገራችንና ባህላችንን እንዲያዩ ሁሉንም አይነት ቱሪስቶች እንጋብዛለን፣ ከእነሱ ለመማርም ዝግጁ ነን ብለዋል። ቡታና እንደ ጠቅላይ ሀገር ውስጥ ምርት ልኬት ሁሉ ጠቅላላ የሀገር ውስጥ ደስተኝነት ልኬት በማስተዋወቅ ዝነኛ ሆናለች። የሂማሊያን ኬክሶ ስራ አስኪያጅ የሺን ጎል ዘመነኛ የቱሪስት መዳረሻዎች ለሰለቿቸው ቱሪስቶች ሁነኛ አማራጭም ሆናለች ይላል። ብዙ ሀገራት ቢጎበኙም አንዳንድ ጥልቅ ስሜት የሚሰጡ ጉዞ ለሚሹ ጎብኚዎች መዳረሻ በመሆን ስሟን ጎብኝታለች። ሀገሪቱ ተራራማ እንደመሆኗ ብዙዎች በሞተር ሳይክል እየተዘዋወሩ መጎብኘት ይመርጣሉ። ዘለግ ላለ ጊዜ በጽሞና ለማሰላሰል እና ለመረጋጋት ተመራጭ የቱሪስት መዳረሻም ናት። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።